ቤተሰቦቼ ሄርሜላ የተናገረችው ሙሉ ለሙሉ 100% ውሸት ነው ብዬ ነው የማስበው። ምክንያቱም እሷ እንደምትቀልደው እሷ እንደምትዋሸው አይደለም ህይወት ማለት ነው። በጣም ከባድ በጣም ብዙ ሪስክ የሚያስወስድ ነገር ነው ህይወታችን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? የኔ ውዶች የኔ ወርቆች ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበል ባላችሁበት የኔ ውዶች። እንግዲህ ሄርሜላ በህይወቷ ላይ ለበኋላ ላይ ራሱ ቪዲዮውን ስትሰማው እኔ ምንኝ ነው እንደዚህ የተቀደድኩት፣ ለምንድን ነው እንደዚህ ውሸት የቀደድኩት፣ እንደዚህ የሌለ ነገር ያወራሁት ብላ ራሷን በራሷ እንደምትታዘበው አልጠራጠርም። ምክንያቱም እኔ ወንድምና ወንድምን ለማለያየት ለማጣላት ፈልጌ ሳይሆን ከራሴ ጋር ስላልነበርኩ ነው እንደዛ ዝም ብዬ ተደብቄ የተቀመጥኩት። ራሴን አይደለሁም ምናምን አላለችም። ከአብርሃም ማርገዝሽ ጸጽቶሽ ነው ራስሽን ያልሆንሽው ወይንስ ደግሞ ከአብርሃም ውጪ ሄደሽ ያረገሽው የሌላ ሰው ስለሆነ ነው እንደዚህ ያስጨነቀሽ እንጂ የእውነት የአብርሃም ልጅ ቢሆን አብርሃም እንደሚወድሽና ከሩታማ በልጦ አንቺን እንደመረጠሽ ካንቺ ጋር መኖር እንደሚፈልግ አብርሃም ታውቃለች አይደለ? ቤተሰቦቼ ከሷ ጋር መኖር እንደሚፈልግ ታውቃለች። ስለዚህ ልጅን አርግዣለሁ ብላ ብትለው አብርሃም ምን መልስ የሚሰጣት መስሏት ነው? ግን ደግሞ ከሌላ ሰው ስለሆነ ያረገዘችው ድንገት ይሄን ነገር ቢሰማብኝስ እንዴት ነው የሚፈጠረው? ልጁ ከተወለደ በኋላ እኮ ዲኤንኤን ማስመርመር ይችላል። ምንድነው ማደርገው ብላ ለራሷን በራሷ እያወራሽ ስለነበር ነው ከራሴ ጋር አልነበርኩም ያለችው እንጂ በእርግዝናው ሰበብ አይደለም። ያባችሁ አይደለም? ወይንም ደግሞ ስላረገዘች ደንግጣ ምናምን አይደለም ማለት ነው ጉዶች። ምክንያቱም ከምትወደው ሰው ነው ያረገዘችው አይደለ? ስለዚህ መቼም አንድ ሰው ከወንድ ጋር ተኝታ ታብታብ ካደረገች ዞሮ መረገዙ የታወቀ ነው። ስለዚህ ማለት ነው ውዶቼ ምን ልላችሁ ፈልጌ ነው፣ እኔ እውነት ፈታ አድርጋኛለች ማለት ውሸቱን እንዴት አድርጋ በቃ አቀነባብራ ታወራዋለች። በቃ እውነት ነው የሚመስለው ማለት ነው ለማያቃቸው ወይንም ደግሞ እሷን ለማያቃት እውነት የምታወራ ነው የሚመስለው ማለት ነው። ግን ደግሞ አቀነባብራ እስክሪፕት ጽፋ በቃ ዳይሬክተር ሁሉ አስቀምጣ በቃ ሸምድዳ እኮ ነው የምትመጣው ቪዲዮ ስትሰራ ማለት ነው። በቃ ውሸቱን እውነት አስመስላ ለማያቃቸው እውነት ይመስላል። ግን ደግሞ እኛ ስለምናቃቸው እናቃለን ምን እንደሆነ። ግን ከራሴ ጋር ስላልነበርኩ ነው ምናምን ያለችው ነገር ውሸት ነው። ያረገዘችው ከሌላ ሰው ስለሆነ አብርሃምን እንዴት አድርጌ ነው ማሳመን ያለብኝ ብላ እያሰበች እንጂ ሌላ ነገር አይደለም ማለት ነው። እንጂ እኔ ከምወደው ሰው ካረገዝኩኝ በቃ አርግዤልሃለሁ ብዬ መናገር አያቅተኝም አይደለ? ሌባ ይሰርቀው ምድረ ሌባ ሁላ